ዜና የምክክሩ የመጨረሻ ሰነድ ነገ ረቡዕ እንደሚጸድቅ ተገለጸ። የአውሮፓ ህብረት በእስራኤል የደህንነት ሚኒስቴር ላይ ማዕቀብ እንዲጥል የጀርመን ህግ አውጪ አሳሰቡ። የአልአቅሳ መስጊድ ታሪካዊ ይዞታ ከፍተኛ ስጋት ላይ መውደቁ ተገለጸ። በአውስትራሊያ የሚገኘው ታላቁ መስጊድ የአዛን ጥሪ ለማሰማት ያቀረበው ጥያቄ ውድቅ ተደረገ። ፕሮፐርቲስ ለመኖሪያ ምቹ በሆነችው ሳር ቤት ላይ ከአደምስ ህንፃ አጠገብ እንደዚሁም ደግሞ ቡልጋሪያ ላይ ከአልነጃሺ መስጊድ ፊት ለፊት እጅግ ዘመናዊና ቅንጡ የሆኑ የመኖሪያ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ ያላቸውን ቤቶች በ20% ቅድመ ክፍያ እንደዚሁም 80%ቱን ያለምንም ወለድ ያለምንም ዋጋ ጭማሪ ከፍላችሁ የምትጨርሱበትን ያከፋፈል ሁኔታ አመቻችተን በሽያጭ ላይ እንገኛለን። እንዲሁም ደግሞ የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ እኛ ጋር ማግኘት ይችላሉ። ለበለጠ መረጃ ታች በምናስቀምጠው ስልክ ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ተከበራችሁ የዛሽ ቲቪ ተመልካቾች የዛሽ መረጃችን ጀምሯል። ከመረጃዎቹ ጋር መሐመድ ነው። ቀዳሚ ወዳደረግነው መረጃ ስናመራ የምክክሩ የመጨረሻ ሰነድ ነገ ረቡዕ እንደሚጸድቅ ተገለጸ። የኢትዮጵያ ሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ በሰጡት መግለጫ የሀገራዊ የምክክር ጉባኤው ወደ ማጠቃለያው ምዕራፍ መቃረቡና የመጨረሻው የውሳኔ ሰነድ ነገ ረቡዕ በ4000 ተሳታፊዎች እንደሚጸድቅ አስታውቋል። ሂደቱ በተሳካ ሁኔታ ለማጠናቀቅ ከ8 ቡድኖች የተውጣጡ 120 አባላት ያሉ ቡድን የተዘጋጀ የምክር ሀሳብ ሲያጣጥሙና ሲያስተካክሉ የቆዩ ሲሆን ዓላማው ሀሳቦች መካከል ተቃርኖና ድግግሞሽ እንዳይኖር ማድረግ እንደሆነም ተገልጿል። ምክትል ዋና ኮሚሽነሯ አክለውም 120 አባላት ያሉት ቡድን ያዘጋጀው ሰነድ ለሁሉም ቡድኖች በማቅረብ ተሳታፊዎች ቀደም ሲል ባልተሳተፉባቸው ጉዳዮች ላይ ተጨማሪ ግብአት እንዲሰጡ እየተደረገ መሆኑን ተብራርቷል። ከትላንት ጀምሮ የተሰበሰቡት እነዚህ ግብአቶች ተጠቅልለው ለነገ የማጽደቅ ውሳኔ እንደሚቀርቡ የጠቆሙት ኮሚሽነሯ በሂደቱ ላይ የተነሱ ቅሬታዎች በተቋሙ ልዩ ኮሚቴ እየተመረመሩ ኮሚሽነሮች ካውንስል ውሳኔ እያቀረቡ እንደሚገኙ ተጠቅሟል። በተጨማሪም በስራቸው የተለያዩ መግለጫ ያወጡ ወገኖች አስመልክቶ መግለጫ ማውጣታቸው መብታቸው ቢሆንም የምክክሩ መንፈስ መነጋገር በመሆኑ ለተነሱ ጉዳዮች ምላሽ እንደሚሰጥም ተናግሯል። በየትኛውም ዓለም ሙሉ ስምምነት ባይኖርም በሀገራችን የተካሄደው ጉባኤ በአብዛኛው ጉዳዮች ላይ በመግባባት መጠናቀቁ ትልቅ እፎይታና ደስታን መፍጠሩን ገልጸው ይህ ታሪካዊ ምዕራፍ ለሀገሪቱ የተመኘነውን ሰላምና መግባባት እንደሚያመጣ ተስፋ እንዳላቸውም ገልጸዋል። ትምህርት ሚኒስቴር የመንግስት ዩኒቨርሲቲ ፕሬዝዳንቶችን በአዲስ መምሪያ በውድድር ሊሾም መሆኑን አስታወቀ። ትምህርት ሚኒስቴር የመንግስት ዩኒቨርሲቲ ፕሬዝዳንቶች ምልመላ፣ ምርጫና ምደባ የሚመራበት አዲስ መመሪያ አጽድቆ ወደ ተግባር መግባቱን አስታውቋል። አዲሱ መመሪያ የከፍተኛ ትምህርት ተቋማት ከጊዜያዊ ምደባ ወደ ግልጽ፣ ፍትሃዊና ብቃት ላይ የተመሰረተ ተቋም የአመራር ምርጫ ስርዓት የሚያሸጋግር መዋቅራዊ ሪፎርም ስትራክቸራል ሪፎርም አካል መሆኑም ተገልጿል። ሚኒስተሩ ባወጣው ማብራሪያ እንዳስታወቀው ባለፉት 2 ዓመታት በስራ ላይ የነበረው መምሪያ ብቃት ያላቸው አመራሮች በግልጽ ፍትሃዊና ተወዳዳሪ በሆነ ሂደት ለመምረጥ ክፍተቶች ስለነበሩ ትግበራው ተቋርጦም ቆይቷል። በዚህ የሽግግር ወቅት ወደ ዩኒቨርሲቲ የአመራር ክፍተት እንዳይፈጠር ፕሬዝዳንቶች በተጠባባቂነት ሲመደቡ መቆየታቸው ይታወሳል። ይሁን እንጂ ከባለድርሻ አካላትና ከዘርፉ ባለሙያዎች ጋር በመመካከር የተዘጋጀው አዲሱ መምሪያ የፕሬዝዳንትነት ቦታ በግልጽነትና በውድድር ላይ ተመስርቶ ለመሙላት የሚያስችል አሰራር እንደሆነ ተገልጿል። ወደ ውጪ መረጃችን ስናመራ በሞሮኮ በተካሄደው የንጉስ መሐመድ 6ኛው ዓለም አቀፍ የቁርአን ውድድር አብደላህ አልመህዳዊ አሸነፉ። በሞሮኮ ዋና ከተማ ራባት በሚገኘው የንጉስ መሐመድ 6ኛው የዑለማዎችና ዳኢዎች ማሰልጠኛ ተቋም በተካሄደው የቁርአን ሂፍዝ ቲላዋና ተፍሲር ውድድር የሞሮኮ ተወዳዳሪ አብደላህ አልመህዳዊ አንደኛ ደረጃን በመያዝ አሸናፊ ሆኗል። ሞሮኮ ለ20ኛ ጊዜ ባዘጋጀችው በዚህ ታላቅ ዓለም አቀፍ መድረክ ላይ ከሱዳን የወጣው ሁሴን አብዱል ቃድር ሁለተኛ ደረጃ ሲይዝ የኳታሩ ተወዳዳሪ ዩሱፍ አህመድ አሽሪን ደግሞ 3ኛ ደረጃ በመያዝ ማጠናቀቅ ችሏል። ውድድሩን በአንደኝነት ላጠናቀቀው አብደላህ አልመህዳዊና ሌሎች አሸናፊዎች እንደየደረጃቸው የገንዘብ ሽልማት፣ የክብር ዋንጫና የምስክር ወረቀት የተበረከተላቸው ሲሆን አሸናፊው ከንጉስ መሐመድ 6ኛ የተላከ ልዩ የክብር ሽልማትም ተበርክቶለታል። አዘጋጅ ሀገሯ ሞሮኮ ዘንድሮ ለ20ኛ ጊዜ ያዘጋጀችው ይህ ዓለም አቀፍ መድረክ በዓለም ዙሪያ የሚገኙ የቁርአን ሐፊዞች በማበረታታት የእስልምናን ሁለንተናዊ አስተምህሮና የመቻቻል እሴቶችን በማስፋት ረገድ ከፍተኛ አስተዋጽኦ እያበረከተ እንደሚገኝ ተገልጿል።
የሙስሊሙ ኡማ ወደ አላህ መንገድ መመለስና ዕውቀቱን ለኢስላማዊ ዓለም በማዋል ክብሩን ሊመልስ እንደሚገባ ተገለጸ። ታዋቂው ተመራማሪና ደራሲ ፕሮፌሰር ዶክተር ሐቢብ ረህማን አሲም እንደገለጹት ለሙስሊሙ ኡማ የአሁኑ ዘመን ውድቀትና ወደ ኋላ መቅረት ዋነኛ ምክንያት የእስልምና ትክክለኛ አስተምሮ በጥቅሉ አለመገንዘብና ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አርአያነት ያለው ፍጹም ህይወትና መንገድ መራቅ እንደሆነ ገልጿል። የኡማው ልዕልናና እውነተኛ ጥንካሬ ለመመለስ በቅድሚያ ዲናዊ አስተምሮ በትክክል መረዳትና በሁሉም የዕለት ተዕለት ህይወት ውስጥ በተግባር መተርጎም እንደሚገባ አጽንኦት ሰጥተው አብራርተዋል። የሙስሊሙ ማህበረሰብ ፖለቲካዊ፣ ኢኮኖሚያዊ፣ የፍትህ ስርዓትና ባህሉን አጠቃላይ የማህበራዊ ህይወቱን ከእስልምና አስተምሮ ጋር በማስማማት የተስተካከለና ፍጹም ሰላም የሰፈነበት ማህበረሰብ መገንባት እንደሚያስፈልግ ተገልጿል። ከዚህ ጎን ለጎን በአሁኑ ወቅት በምዕራባውያን ተቋም ውስጥ ተሰማርተው ዕውቀታቸውን ለባዕድ አካላት በመስጠት ላይ የሚገኙ በርካታ የሙስሊሙ ዓለም ምርጥ ባለሙያዎችና ሊቃውንት ዕውቀታቸውና አቅማቸው የራሳቸው ማህበረሰብና አጠቃላይ የሙስሊሙ ኡማ ጥቅም ለማስጠበቅ ሊያውሉት እንደሚገባም ጠቁመዋል። በመጨረሻም የሃይማኖት ሊቃውንት ዑለሞችና የእስልምና ሁለንተናዊ የቅን መንገድ መምሪያ በስፋትና በማስተዋወቅ ረገድ ያላቸውን ከፍተኛ ኃላፊነት እንዲወጡም ጥሪ አቅርበዋል። የነጃሺ መረጃችን አሁን እንደቀጠለ ነው። የሳውዲ የሲቪል አቪዬሽን ባለስልጣን GACA የአየር መንገድ ድርጅት የመንገደኞችን የጉዞ ሰነድ ከቦርዲንግ በፊት እንዲያረጋግጡ አዘዘ። የሳውዲ አረቢያ የሲቪል አቪዬሽን ባለስልጣን በሀገሪቱ ኤርፖርቶች የሚያልፉ የሚገቡም ሆነ የሚወጡ መንገደኞች በሙሉ የተሟላ የጉዞ ሰነድ ማዘጋጀታቸውና አየር መንገዶች በረራ ከማድረጋቸው በፊት እንዲያረጋግጡ የሚያስገድድ አዲስ መመሪያ አስተላልፈዋል። በዚህ መመሪያ መሰረት ሁሉም የንግድና የግል የአየር መንገዶች የመንገደኞችን የመግባቢያ የመውጫና የትራንዚትን ቪዛን ጨምሮ አስፈላጊ የሆኑ የጉዞ ሰነዶችን ኦፊሻሊ የመንግስት የመረጃ ምንጮችን በመጠቀም የመፈተሽ ግዴታ እንዳለባቸው ገልጿል። ይህ ጥብቅ መመሪያ በተለይም በሳውዲ አረቢያ ለሚኖሩ ወደ ሀገሪቱ ለስራ፣ ለኡምራ ወይም ለጉብኝት የሚመጡ እንዲሁም ሳውዲን እንደ ትራንዚት ለሚጠቀሙ በርካታ ኢትዮጵያውያን ላይ ቀጥተኛ ተጽዕኖ እንደሚያሳድር ተገልጿል። የፓስፖርት ህጋዊነትና የቪዛ ትክክለኝነት፣ የይለፍ ቃድና የትራንዚት ሀገራት ህጎች ያልተሟሉ ከሆነ አየር መንገዱ መንገደኞችን ከቦርዲንግ በፊት የማስቀረት ስልጣን የተሰጠው በመሆኑ ኢትዮጵያውያን መንገደኞች የተሻሻለውን አሰራር አስቀድሞ በማወቅ ሰነዶቻቸውን በጥንቃቄ ማረጋገጥ እንደሚኖርባቸው ተገልጿል። የአልአቅሳ መስጊድ ታሪካዊ ይዞታ ከፍተኛ ስጋት ላይ መውደቁ ተገለጸ። የኢየሩሳሌም የእስልምና አውቀፍ ምክር ቤት ምክትል ሊቀመንበር ዶክተር ሙስጠፋ አቡ ሰዊ እንደገለጹት በእስራኤል የደህንነት ኃይሎች በኩል እየተደረጉ ባሉ ገደቦች ምክንያት በአልአቅሳ መስጊድ የነበረው የረጅም ጊዜ ታሪካዊ ይዞታ ከጊዜ ወደ ጊዜ እየተሸረሸረ እንደሚገኝ ተገልጿል። የኦቶማን ኢምፓየር ዘመን ድንጋጌዎች መሰረት ያደረገ ይህ ስነ ስርዓት ሙስሊሞችን ነፃ የኢባዳ መብት እንዲኖራቸው፣ ሌሎች ደግሞ በዮርዳኖስ አውቀፍ ሚኒስቴር አስተዳደር ስር እንዲገኙ የሚያስችል ቢሆንም በአሁኑ ወቅት ግን ወጣቶች፣ ሴቶችና አረጋውያን ወደ መስጊድ እንዳይገቡ መከልከላቸው የእምነትን የመንቀሳቀስ ነፃነት በከፍተኛ ደረጃ መገደቡን ገልጿል። ይህ ታሪካዊ አሰራር በተለይም በፈረንጆቹ 2000 አሪያል ሻሮ ያደረጉት አጸያፊ ጉብኝት ተከትሎ ፈተና ውስጥ መውደቁን ያስታወሱት ዶክተር አቡ ሰዊ በቅርብ ዓመታት ደግሞ በእስራኤል ብሔራዊ ደህንነት ሚኒስቴር ቤንጊቨር መሪነት መሬት ላይ ያለው ሁኔታ ይበልጥ መለወጡን ጠቁሟል። ሚኒስተሩ ሰፋሪዎች በግቢ ውስጥ እንዲጸልዩ ከመፍቀዳቸውም በላይ በአንዳንድ ወረራዎች ወቅት ሙስሊሞች ከተወሰኑ የመስጊድ ክፍሎች እንዲወጡ እየተደረገ እንደሆነ ገልጿል። በተጨማሪም የአክራሪ ወገኖች ለፖለቲካ ትርፍ ሲሉ የአልአቅሳን የሙስሊሞችን ታሪካዊ ስም በመካድ ቴምፔል ማውንት በሚል ብቻ እንደሚጠሩት ይህ ቀጠናዊ ወሰንን የሚያልፍ ግጭት ሊቀሰቅስ የሚችል አደገኛ አካሄድ መሆኑን አስረድተዋል። በደቡብ ሊባኖስ የእስራኤል ወታደራዊ ጥቃት በከፍተኛ ሁኔታ መጨመሩን ተመድ አስታወቀ። በደቡብ ሊባኖስ የእስራኤል ወታደራዊ እንቅስቃሴና የሚሳኤል ጥቃቶች በከፍተኛ ሁኔታ መጨመራቸው በሊባኖስ የሚገኘው የተባበሩ መንግስታት የሰላም አስከባሪ ኃይል አስታውቋል። የሰላም አስከባሪ ኃይሉ ባወጣው መግለጫ ከቅርብ ጊዜ ወዲህ በየዕለቱ የሚፈጸሙ የሚሳኤል ጥቃቶችና የተኩስ ልውውጦች ከመቼውም ጊዜ በላይ በከፍተኛ ደረጃ መጠናከራቸውን ገልጿል። የሰላም አስከባሪ ኃይሉ አክሎም ይህ እየተባባሰ የመጣ ወታደራዊ ውጥረት በንጹሃን
ዜጎች ላይ ከፍተኛ ዋጋ እያስከፈለ መሆኑንም አስጠንቅቋል። በርካታ ቤተሰቦች ከጸጥታ መደፍረስና ከፍተኛ ስጋት የተነሳ ከመኖሪያ ቀያቸው ለመፈናቀል የተገደዱ ሲሆን የሰላም አስከባሪ ኃይሉ አሁንም በመስክ ላይ በመገኘት የሰብአዊ እርዳታ ተደራሽ በማመቻቸት ላይ እንደሚገኝም አስታውቋል። የተመድ የሰላም አስከባሪ ኃይል በስፍራው መቆየቱ ቀጠናውን ለማረጋጋት ወሳኝ መሆኑን የገለጹት የሊባኖስ ባለስልጣን የተመድ የጸጥታ ምክር ቤት ያሳለፈው የሰላም ስምምነት ውሳኔ ሙሉ በሙሉ ሊተገበር እንደሚገባም አሳስበዋል። የውጭ መረጃችን አሁን እንደቀጠለ ነው። አሜሪካና ኢራን ሊደርሱበት የነበረው የተኩስ አቁም ስምምነት እስራኤል እያደናቀፈች ነው ሲሉ የኢራን የውጭ ጉዳይ ሚኒስትር አስታወቁ። የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ እስራኤል ዲፕሎማሲያዊ ጥረቶችን ሆን ብላ እያደናቀፈች መሆኑንም በመክሰስ ቴህራን ከዩናይትድ ስቴትስ ጋር ልታደርገው ላሰበችው ዘላቂ የተኩስ አቁም ስምምነት ዋነኛ መዋቅራዊ እንቅፋት እስራኤል መሆኗን መናገራቸውን ኢአር የዜና ወኪልም ዘግቧል። ሚኒስተሩ በንግግራቸው የጽዮናውያን አገዛዝ የመግባቢያ ስምምነት ተግባራዊ እንዳይሆን ትልቁ ተቋሚና እንቅፋት ሆኖ ቆይቷል። አሁንም እየሆኑ ያሉት እነሱ ናቸው። ስምምነት ላይ እንዳይደረስና ቢደረስም ተግባራዊ እንዳይሆን ለማክሸፍ ያልፈነቀሉት ድንጋይ የለም በማለት የችግሩን ጂኦፖለቲካዊ መሰረት አብራርተዋል። አክሎም የዶናልድ ትራምፕ አስተዳደር ከኢራን ይጠበቅ የነበረው ያለ ቅድመ ሁኔታ እጅ የመስጠት ፍላጎት መክሸፉን ገልጸው ቴህራን የተኩስ አቁሙን የተቀላቀለችና ከዩናይትድ ስቴትስ ጋር ድርድር ያደረገች በራሷ ፖለቲካዊ ስትራቴጂካዊ ቅድመ ሁኔታ መሆኑንም አስረድተዋል። እንደ ዘገባው ከሆነ አራክቺ ጦርነቱ በተጀመረ በአጭር ጊዜ ውስጥ ኢራን ያለ ቅድመ ሁኔታ እጅ ትሰጣለች ብለው የጠበቁ አካላት ወደ ድርድር ጠረጴዛ እንድንመጣ ሲለምኑ ነበርም ብለዋል። የአውሮፓ ህብረት በእስራኤል የደህንነት ሚኒስቴር ላይ ማዕቀብ እንዲጥል የጀርመን ህግ አውጪ አሳሰቡ። የጀርመን ፓርላማ አባልና የውጭ ጉዳይ ፖሊሲ ቃል አቀባይ የሆኑት ጆርጋን የአውሮፓ ህብረት በእስራኤል የብሔራዊ ደህንነት ሚኒስቴር ኢታማር ቤንጊቨር ላይ ማዕቀብ እንዲጥል ጠየቁ። ህግ አውጪው ይህንን ጥሪ ያቀረቡት ሚኒስተሩ በጋዛ በየቀኑ በርካታ ፍልስጤማውያን ሊገደሉ ይገባል በማለት የሰጡትን አስተያየት በማውገዝ መሆኑ ተገልጿል። ቤንጊቨር በሰጡት ቃለ ምልልስ የእስራኤል ጦር በጋዛ የታለሙ ግድያዎችን በማካሄድ በየቀኑ ከ30 እስከ 40 ሰዎች ኢላማ ማድረግ እንዳለባቸውም ገልጿል። ይህንን የሚኒስተሩን ንግግር ሰብአዊነት የጎደለ ሲሉ የኮነኑት ጀርመናዊ ህግ አውጪ የአውሮፓ ህብረት የሰብአዊ መብት መከበር ለማረጋገጥ ሲባል በሚኒስተሩ ላይ ተግባራዊ ማዕቀብ እርምጃ ሊወሰድበት እንደሚገባ ገልጸዋል። የነጃሺ መረጃችን አሁን እንደቀጠለ ነው። በእንግሊዝ ዌስተርሻየር ያጋጠመው ድርቅ እና የሰደድ እሳት ለመግታት የኢስቲስቃ ዱዓ እየተደረገ እንደሆነ ተገለጸ። በእንግሊዝ ዌስተርሻየር ግዛት ውስጥ ያጋጠመው ከፍተኛ ድርቅና በተደጋጋሚ የተከሰተው ሰደድ እሳት ተከትሎ በወስተር የሚኖሩ ሙስሊሞች የዝናብ ጥያቄ ሰላት አልኢስቲስቃ ተሰብስበውም ሰግደዋል። የዌስተር ሙስሊም የበጎ አድራጎት ማህበሩ ባቀረበው ጥሪ መሰረት ህብረተሰቡ ታሎ ሂል በሚገኘው የዌስተር ማዕከል መስጂድ ከዙር በኋላ የሰላት ስነ ስርዓቱን ፈጽሟል። በሙፍቲ ታንቪር አህመድ አዋን መሪነት የተካሄደው ይህ ህዝባዊ የዱዓ መርሃ ግብር በድርቅ ምክንያት የሚደርሰው ጉዳት ለማቅለልና አላህ ዝናቡን እንዲያወርደው ለመማጸን የተደረገ እንደሆነ ተገልጿል። ለአውሮፓውያን አቆጣጠር በ1979 የተቋቋመው የዌስተር የሙስሊሞች በጎ አድራጎት ማህበር ማህበረሰቡ በአንድነት የሚያስተባብሩና ለአካባቢው በጎ አስተዋጽኦ የሚያበረክቱ የተለያዩ ሁነቶችን በማዘጋጀት ይታወቃል። በስፔን አስካርኩያ ተራራ ውስጥ በምትገኝ ኩታር በተሰኘና በተደበቀች አንዲት አነስተኛ መንደር ውስጥ ግድግዳ ውስጥ ተደብቆ የቆየ የ800 ዓመት ያስቆጠረ ታሪካዊ ቁርአን መገኘቱ ተሰምቷል። ይህ ክስተት እንደ ማህበረሰብ ማንነቱና ሃይማኖታዊ ሴቱን ለማቆየት ያደረገው ዘመን ተሻጋሪ ትግል የሚያሳይ አስገራሚ ታሪካዊ ግኝት እንደሆነም ተገልጿል። ይህ እጅግ ውድ የሆነ ሃይማኖታዊ ቅርጽ በስፔን ካቶሊክ ዳግም ወረራ ዘመን የተደበቀ ሲሆን ተስፋ ለመቁረጥ ፈቃደኛ ባልነበሩ የአካባቢው ነዋሪዎች አማካኝነት ለበርካታ ትውልዶች በሚስጥር ተደብቆ የቆየ መሆኑን ኢስላሚስት ኒውስም አስነብቧል። በአውስትራሊያ ሲድኒ የሚገኘው የካንተርባ ባንክስታውን ከተማ ምክር ቤት በሀገሪቱ ትልቅ የላንካምባ መስጊድ የአዛን የሰላት ጥሪ በድምጽ ማጉያ እንዲያስተላልፍ ያቀረበው ጥያቄ ውድቅም ተደርጎበታል። ጥያቄው በሊባኖስ ሙስሊሞች ማህበረሰብ የቀረበ ሲሆን በሳምንቱ ጁሙአ ለ15 ደቂቃ ያህል በአራት የድምጽ ማጉያ ጥሪ እንዲያስተላልፍ የሚጠይቅ እንደነበር ተገልጿል። ሆኖም መስጊዱ የአዛን ጥሪ እንዳያስተላልፍ ምክር ቤቱ ውሳኔ ያሳለፈው በአካባቢው ነዋሪዎች ዘንድ ይፈጥራል በተባለው ድምጽ ረብሻ ስጋት ምክንያት መሆኑን ተገልጿል።
በግንቦት ወር የቀረበው ይህ መሰረታዊ የሆነ የሙስሊም ጥያቄ በአካባቢው ህብረተሰብ ዘንድ ከፍተኛ ውዝግብና ክርክር አስነስቶ እንደነበረም ተገልጿል። ጥያቄውን ከመቃወም ከ1600 በላይ አስተያየት ለምክር ቤቱ የገቡ ሲሆን በሌላ በኩል ደግሞ በሺዎች የሚቆጠሩ ደጋፊዎች ጥያቄያቸውን በመደገፍ ፊርማቸውን አሰባስበዋል። የሊባኖስ ሙስሊሞች ማህበር ይህንን ጉዳይ የድምጽ ሳይሆን የህብረተሰቡ መብትና የአካታች ጉዳይ ነው ሲል ጥያቄውን ያጠነከረ ቢሆንም የክርክሩ መደምደሚያ ግን መስጊዱ በሳምንት አንድ ቀን እንኳን የአዛን ጥሪ እንዳያሰማ መከልከል እንደሆነ ተገልጿል። የአሜሪካ የግምጃ ቤት ምርት ትርፋማነትና የነዳጅ ዋጋ መጨመር ተከትሎ የወርቅ ዋጋ ማሽቆልቆሉ ተገለጸ። የአሜሪካ የግምጃ ቤት ትርፋማነትና የነዳጅ ዋጋ መጨመር በዓለም አቀፍ ገበያ ከፍተኛ ተጽዕኖ በማሳደሩ የወርቅ ዋጋ ማሽቆልቆሉን ሮይተርስ ዘግቧል። ባለሀብቶቹ የአሜሪካ ማዕከላዊ ባንክ በወለድ ምጣኔ ላይ ሊወስን የሚችለው አቅጣጫ ለመተንበይ የባንኩ የሐምሌ ወር የስብሰባ ቃለ ጉባኤ በጉጉት እየጠበቁ እንደሚገኙ ተገልጿል። በዚህም መሰረት አፋጣኝ የወርቅ ግብይት ስፖት ጎልድ በ0.5 በመቶ በማሽቆልቆል የአንድ አውንስ ዋጋ 4391.14 ዶላር የገባ ሲሆን ለታህሳስ ወር የሚደርሰው የአሜሪካ የወርቅ የወደፊት ግብይት ደግሞ በ0.6 በመቶ ቀንሶ ወደ 4446.7 ዶላር መድረሱ ተገልጿል። የ10 ዓመት የአሜሪካ ትራንዚት ቦርድ ማገዱ ከወለድ ነፃ ለሆነው የወርቅ ክምችት ዋጋ መውረድ ዋነኛ ምክንያት ሆኗል። በሌላ በኩል ኢራን ከአሜሪካ ጋር ስታደርግ የነበረው የዘላቂ ሰላም ስምምነት ውይይት መቋረጡን ተከትሎ ወደ ሙሉ ለሙሉ አጸያፊ ወታደራዊ አቋም መሸጋገሯን ማሳወቋን በነዳጅ ላይ መጠነኛ ጭማሪ እንዲታይ አድርጎታል። ለሰዓቱ ያዝንላችሁ የነጃሺ መረጃ ይሄን ይመስል ነበር። ከመረጃዎቹ ጋር ኢማም መሐመድ ነበር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።